ሰላም ሰላም ብያለኝ። ሰላማችሁ ብዝትና ትርፍ ይበልልኝ። ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ? ውድ ቤተሰብ የፍሬህይወት ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለሁላችሁ ደህና ነኝ። እንኳንም ለዐቢይ ጾም በሰላም በጤና አደረሳችሁ አደረሰን። አሜን። ሙስሊም እህቶቼ እንኳን ለረመዳን በሰላም አደረሳችሁ እያልኩትኝ ዛሬ ማለት ነው ቀለል ያለ በዚህ ምግብ አሰራር ይዤ መጥቻለሁኝ ማለት ነው። ቀለል ያለ ነው ውዶቼ። እዚህ ጋር ምን አለኝ መስላችሁ? ባቄላ አለኝ ማለት ባቄላ አልኩትኝ ይቅርታ፣ እንቅልፌን እየመጣኝ ስለሆነ ነው ማለት ነው። እያዋዛጋበኝ ማለት ነው። ዱቤ አተር ወይንም ህሙስ አለኝ ማለት ነው። እዚህ ቀለቅላለሁኝ። እንዲሁም ሩዝ አለኝ። ሩዝ ማጥቤ አለኝ። የጾም ሩዝ እንሰራለን አብረን ውዶቼ፣ አብረን እንስራ። አይዞሽ ብርቺ እያላችሁኝ የምታበራቱኝ አመሰግናለሁኝ። እግዚአብሔር ይስጥልኝ ውዶቼ። እግዚአብሔር አምላክ ውለታችሁን ይክፈላችሁ ማለት እወዳለሁኝ። እዚህ ጋር የበሰለልኝ ነው። ዘፍዝፋችሁን አጥባችሁ በውሃ በትኩስ ውሃ ዘፍዝፋችሁን እደሩ። ዱቤ አተሩን ማለት ነው። እዚህ ጋር ሩዝ አለኝ፣ ቅመሞችም አለኝ፣ ሽንኩርትም አለኝ፣ እንዲሁም ምን አለኝ ዲዘርም አለኝ ማለት ነው። ዲዘርም አለኝ፣ ሁሉ አለኝ አዘጋጅቻለሁ። እዚህም ወረቃር አለኝ። ወረቃር ማታውቁት ሰዎች የላችሁን። ሄልም አለኝ፣ እንዲሁም ቅንፍር አለኝ ውዶቼ። ወደ ስራውን አሰራራ እንሄዳለን ማለት ነው። እዚህ ጋር ሽንኩርቴን አድርጌያለሁ። አንድ ራስ ሽንኩርት ነው። ሽንኩርቴ ማነስም መብዛትም ትፈልጋላችሁ እንደ ራሳችሁን ፍላጎት ነው። ሄልም እያደረኩ ነው። አሁን አብረው አቁላለዋለሁ። ያው ቅርብ አድርጌ እንዳሳያችሁ ብዬ ነው። በነገራችን እችን ድስት የሚወዳት ለምን መሰላችሁ? ሲሰራ ስለምታይ ነው ማለት ነው። አጠገቡ ላይም ዱቤ አተራችንን እየበሰለልኝ ነው። እዚህ ጋር ጨው አድርጌያለሁኝ። ጨው ማድረግ ከሽንኩርቱ ላይ ጥሩ ነው። ተለብሎ የሆነ እንዲበስል ያድርግልናል ማለት ነው። እንዲሁ ወደ ዱቤ አተሩን አድርጌያለሁኝ። አሁን እያማሰልኩት ነው ውዶቼ። ያው ቅርብ አድርጌ አሳያችኋለሁ እንድታያችሁ ማለት ነው። በነገራችን ዘይት አታብዙ። በአሁን ጾማችሁን ውላችሁ ዘይትን የበዛው ምግብ ስትበሉ ጨጓራችሁን እንዳያማችሁ ዘይት ባታበዙ ጥሩ ነው። እና ዘይት ብዙ የለውም፣ ትንሽ ነው ያደረኩት። ያው ለዚህ መስሎልኛል፣ ቀላ ብሎልኛል። ጥሩ ሆኖ ሽንኩርቱን ተቆላልቶልኛል። እግዚአብሔር ይመስገን። አሁን ቃሪያን አድርጌያለሁ። እዚህ ጋር ደግሞ ዲዛርና ምን አድርጌያለሁ? ነጭ ሽንኩርትን አድርጌያለሁ ማለት ነው። ዲዘር በአረብኛ ነው። በአረብኛ ዲዘር እንዲሆንም ካሮት ማለት ነው። እዚህ አድርጋቸው ታማሰላላችሁ ሲያምር እንዳያው ከለሩ ማለት ነው። በነገራችን ላይ ማለት ነው በተለይ ልጆች ያላችሁ በጣም ጠቃሚ ነው። እዚህ ጋር ቅመሞች አለኝ። ባህራት መሸከል፣ ቁንፍ፣ ካሞን፣ ቁንዶ በርበሬ አድርጋለሁ። እዚህ እያደረግን ሎሚንም አድርጌያለሁ።
አሁን ውሃ እናደርጋለን ማለት ነው። ውሃ እንደዚህ አድርጌ ያለኝ ውሃ ሩዜንም በፒያንስ ከአንድ ሰዓት በላይ ነው የዘፈዘፍኩትኝ ውዶቼ። አሁን ደግሞ በመሽከላን አድርጌ እዚህ ጋር በመጥፈፊያን አድርጌ አጥፍፌዋለሁኝ ማለት ነው። ሩዝ አይድ ነው። ለአንድ ሰዓት ከዛ በላይ ነው የዘፈዘፍኩትኝ ማለት ነው። ምክንያቱም ከዛ በላይ ሲዘፈዘፍ አንድ ይበዛል፣ ሁለተኛ ደግሞ ቆንጆ ይሆናል ማለት ነው። ግን ውሃ አታብዙበት። እንደዚህ አድርጋችሁ ዘፍዝፋችሁን ከቆያችሁ ውሃ ባታበዙበት ጥሩ ነው ማለት ነው። ውሃ ከበዛበት ጥሩ ስላልሆነ ባታበዙበት ጥሩ ነው። እዚህ ጋር ደግሞ ድቤ አተራችን ወይንም ህሙሳችን በስለዋል ማለት ነው። ህሙስ እዚህ ጋር አለ ማለት ነው። ህሙስ ይሄንን ወደዚህ እናስገባለሁኝ ማለት ነው። በጣም የሚጣፍጥ ነው። አላማስለውም። ምክንያቱ ለምን ካላችሁን ሩዝ እንዲሰበርብኝ አልፈልግም። ቀስ አድርጌ ነው እንጂ ማማስለው ብዙም አላማስለውም ማለት ነው። ይሰበርብኛል። ብዙ ባታማስሉት ጥሩ ነው። ትንሽ እንደዚህ አድርጋችሁ ታማሳላላችሁ ማለት ነው። አሁን ውሃ ጨምርበታለኝ። እዚህ ጋር አተሬን እየበሰለልኝ ነው። በስሎልኛል። ያ ቆንጆ ሆኗል ማለት ነው። በነገራችን ህሙስ ብዙ ነገር መስራት እንችላለን። በህሙስ ማለት ነው። ህሙስ መስራት ትችላላችሁ እንዲሆንም ማለት ነው። ፈላፍልም መስራት ትችላላችሁ። ስላጣ መስራት ብዙ ነገር የማይሰራበት ነገር የለም በህሙስ በነገራችን ላይ ማለት ነው። እንደዚህ መስለልኝ። ከዚህ በኋላ ውሃውን ብዙ አላበዛበትም። አድርጌ ክድን አድርጌ ትንሽ ውሃን አሁን በቃ መክደን ነው ያለብኝ ማለት ነው። አሁን እያያችሁ ነው፣ እየበሰለልኝ ነው ማለት ነው። ከለር ራሱ ቆንጆ ከለር ሆኖልኛል። እንዲሁም አያችሁን ምስማርም አህሎ ያክላል እንትኑን ማለት ነው። ምስማር ነው የሚመስለው ምኑን ሩዙን ማለት ነው። ቆንጆ ነው የሚሆነው። አሁን እግዚአብሔር ይመስገን እንደዚህ በስሎልኛል ማለት ነው። ቀስ አድርጌ እንደዚህ አድርጌ ውሃ እንዳይኖረው ነው ማለት ነው ያደረኩትኝ ያየሁትኝ ማለት ነው። ከለሩ የሚያምር ከለር ሽታውንም ሲጣፍጥ ሆኖልኛል ማለት ነው። አሁን እሳቱን መቀነስ አለብኝ ማለት ነው። ትንሽ ውሃውን እንትን ካለ እሳቱን አንድ ቁጥር ነው ያደረኩትኝ ማለት ነው። በነገራችን ላይ እስከ መጨረሻ ድረስ አልቀርጠውም ማለት ለምን ብትሉኝ እየሄድኩትኝ ቪዲዮውን እንዳይረዝማችሁ ብዬ አሁን አልቆልኛል። ለዚህ ይመስለዋል ማለት ነው። እውነት በጣም የሚጣፍጥ የጾም ሩዝ ነው። ሰርታችሁንን መኩሩት ሁላችሁ ነው ማለት ነው። አንዴ ሰርታችሁ በተለይ አሁን መስራትም ስለማይመቻቸው እጃችሁን እነሱን ምግብ በተለይ የምትሰሩ ከሆናችሁ ስለማይመቻችሁ ሰርታችሁን መኩሩት ማለት ወዳለኝ። እዚህ ጋር ሳህኔን አለ። በነገራችን ላይ እችን ሳህን ወዳታለሁ ማለት ትንሽ ናት፣ ግን ደግሞ ጥሩ ናት ማለት ነው። እዚህ ጋር ማለት እናንተን ለማሳየት ብዬ ስፍር አድርጌ ያለኝ እስከ መጨረሻው ማለት ነው። ያው
ለዚህ ይመስላል ማለት ነው። እውነት እዚህ ጋር ደግሞ ስላጣ አለኝ ማለት ነው። ስላጣ አለኝ። ስላጣ ኪያርና እንዲሆንም ኪያርና ቲማቲም ነው ማለት ነው። ሩዙ ለዚህ ይመስላል። ከወደዳችሁ ላይክ፣ ሰብስክራይብ እያደረጋችሁንን አበራታቱኝ ማለት ወዳለሁኝ። ባይ ባይ። ባላችሁበት ሰላምና ፍቅር